አልነበረኝም እዛ። ለዛ ነው ገባሽ? እና ገብቼ እሷን በዛ መንገድ ማንሳቴ ስሜታዊ ሆኜ እንደዚህ ናት እንዲህ ናት ማለቴ በጣም ትልቅ ስህተት ነው እኮ አልኩኝ። በቃ በጣም ይቅርታ ብያለሁ እህቴ። ምን ብትልም በቃ መናገር አልነበረብኝም። ያ ጥሩ ነው። ይቅርታ ብያለሁ። እኔ ስለ እህቴ ስም በክፉም በምንም ማንሳት አልፈለግም። በቃ ብትልም አክሰፕት አድርጌዋለሁ። በቃ ምንም ልላት አልችልም። ለጊዜ ጉዳይ ነው። አሁን ወትና እህት ስጋና ስጋ ምንም መቆረጥ አይችልም። አንድ ነው። ስጋህን ቆርጣ ትጥለው። ስጋ ናት፣ እህት ናት። ከዚህም በላይ ሊጣላ ይችላል። ሁሉም ጋር ጥፋት አለ። አንተም ጥፋትን አውቀ ይቅርታ ጠይቀሃል። ሀይልዬ እንኳን ደህና መጣ። ያ2 ሮሚዬ እንዴት ነሽ? ሮሚዬ ሰላም ነው? ዝርያ አለው። ሰላም ነህ ሮሚዬ? አንቺ ለማንም እንትን ስለማትሆኝ በቃ ሊናም ትምጣ፣ ሳራንም እነግራታለሁ ትምጣና እዚህ ጋር እስኪ ያውሩ። በቃ በፒስ ባለው ነገር ያውሩ። በቃ አንቺ ትሻያለሽ። ያ ዳይ እንደ አዲስ አበባ ልጅ ገባ። ምንም እኮ እንትን የሚሆን ነገር የለም። ገባ። ከዚህም በላይ ሰው ብዙ ነገር ይደራረጋል። ሚዲያ ላይ ወጥቶ ግን ማናቸው ምንም የሚፈጠር ነገር የለም። እዚህ ላይ ሀቢባ የምትፈጥረው ምንም ነገር የለም። ተወርቶ አውርቶ ነው የሚቀረው። እህትና እህት ደግሞ ስጋ ነው። ገባ። ስጋና ስጋ ቀርቶ አይደለም ፍርድ ነሳሪ ጋና ኧረ በልህ ነው። ሳራም እንደዚህ አይነት ነገር አታውቅም። ስንት መስዋዕት ከፍላለች ለሱም ሆነ ለቤተሰብ። በጣም ምርጥ ሲስተር ናሳሪቸው በእውነት ሼር አድርግላት። ትምጣ ይታረቁ። ታስታርቃቸው ሮሚ ትምጣና የሳራን ህይወት እኛ ኖረነዋል። እኔ ቃል ብትናደድም አልፈርድባትም አልኩሽ እኮ። እኔ መታረቅም ደረጃ መድረስ አያስፈልገንም። እኔ እህቴ ናት፣ አልቀየማትም። ብትናደድም አንድ ወንድሟ እንደዚህ ተብሎ ሲለጠፍ ወይ ሲባል ስሜታዊ ሆና ነው የተናገረችው። ገባሽ? እንደ ልፋት አላት እሷ። ሁላችንም አምጥታ ወንድሞቼ ይቀየራሉ ምናምን ብላ ነው ያመጣችን። ገባሽ? እሷ በጠበቀችው መንገድ ሳይሆን አንዳንድ ነገሮች እንዲህ ተብለው ቢለጠፉ ብትወጣና እንደዛ ስሜታዊ ሆና ብትናገር ያው አክሰፕት አድርጌዋለሁ ብዬሻለሁ። እሷ ሳትሆን እኔ ነኝ ይቅርታ ማለት ያለብኝ። በቃ ምንም ቢሆን ስሜታዊ ሆና ነው ያለችው። በቃ ሳራም ሆነ ሊናም ሮሚ አንቺ ጋር ይምጡና በቃ ምንም ነገር መካካስ ምንም በቃ ፒስ መደራረግም ያሳለፉ ሰዎች ናቸው። አንድ ላይ ገባሽ? ይምጡና እዚህ ላይ በቃ ያውሩና በስነስርዓት ነገሩን እስቲ በፒስ በአዲስ አበባ ሙድ እንፍታው። እንደዛ ነው የሚሆነው። የአዲስ አበባ ልጅ ብዙ ነገር ሊደራረግ ይችላል። እዚህ እውነቴን ነው የምልህ ሀጂ፣ እዚህ ለንደን ላይ ተጣልተው በቃ ዲፖርት ተደረገ ተብሎ እንደዚህ ፊቱ ተቀዶ ስንት ነገር ተቀዶ በሽማግሌ አዲስ አበባ ልጅ ተሰብስቦ ጉዳችንን እኛውን ንፍታ ተብሎ ክስ ካለ ጥርስ የተማመር ካለ ምን ተደርጎ በቃ በቅምቀማሙድ ብዙ ነገር ይደረጋል። እዚህ ሀገር ግን እርስ በርሳችን ተያይዘን ጥርስ ለጥርስ ተነካክሰን በቃ ጉዳችንን እዛው ይሸፋፈናል። ገባ? ብዙ ነገር ያልፋል። ስለዚህ ይሄ ደግሞ ፋሚሊ ኬዝ ነው። ፋሚሊ አንዴ ቲክቶክ ላይ ወጥቷል፣ ነገ ይረሳችኋል። ማንም ነገ የእናንተን ፊት የሚያየው የለም። በቃ በእልህ ምንድን ነው የሚባለው? ምን ያስውጣል? ጩቤ ያስውጣል ይባላል። በእልህ የተደረገ ነገር ነው እንጂ ሳራ ነገ አንድ ነገር ሆነክ ብትል ይሄ ሚዲያ ሳይሆን ሳራ ነው የምትደርስልን። ነገ ሳራ አንድ ነገር ብትሆን እርግጠኛ ነኝ ዘለ የምትደርሰው አንተ ነህ። እህት ናት። ለዛውም መስዋዕትነት የከፈለችልህ የቀይ ጥቁር ሆና ቤተሰቦቿን በልጅነት በ14 ዓመቷ ጀምራ ለፍታ ቤተሰብ እዚህ ያደረሰች ናት። እኔ ከወንድሞቼ ጋር ሁላችንም እንጣላለን። እኔ ለቤተሰቦቼ ልክ ሳራ እንዳለችው ነው መስዋዕትነት የከፈልኩት። ነገ ግን ከወንድሞቼ ጋር ብጣላ ያ ያደረግኩት ለእነሱ የሆንኩት እንዴት አይገባቸውም ብዬ ነው ተናድጄ ስሜታዊ ሆና ነው ያደረገችው። እርግጠኛ ነኝ አንተ ላይ ወንድሟንም ይቅርታ ስትጠይቀው አይቻለሁ። እዮዳብ ቤት እዮዳብ ጋር ደግሞ የእሱንም ኬዝ ልትናገር ፈልግ አይደለም ከነበርክ ሀቢባ እንደዚህ የሚባል ወንድም አላችሁ የሰረቀ ስትላት ነው በንዴት አዎ ብላ ያወጣችሁ እንጂ ወንድሜ ሌባ ነው ብላ እሷ መጀመሪያ ሳራ አላወጣችም። ይሄ ህዝብ እኔ ባዳምጠው አሁን እዚህ ጋር እኔ ልላክልሽ መረጃ ከሱዲን ከተለያየ ሀገር ተደውሎልኛል። ይሄ አበሻ ሰው ሲባላ ሚዲያ እስቲ ጠይቃቸው።
አንድ ሰውና አንድ ሰው ሲጣላ የእንትና ኬዝ የእናትየውን ስልክ ቁጥር አውቃለሁ፣ ጎረቤት ነን፣ ፎቶቸው። እኔ ከዚህ በፊት ከዮኒ ማኛ ጋር ተጣልቼ የዮኒ ማኛን እናት ፎቶ ልላክልሽ፣ ወንድሙ እዚህ ጋር ነው፣ ቤታቸው እንደዚህ ነው። ምን ያደርግልኛል? ለሙር ትጣላለህ እንጂ ደርሼ ዮኒ ማኛ እናት ቤት የሚያደራርስ የለም። ልላክልሽ ብለውኛል። ምን ላረገው አልኩኝ። እንደ ሰገጤ እኔ የሆነ ማኛ እናትኝ ናቸው ወንድሙ ይኸውና አልወድም። ሚዲያ ላይ እኔ ከተለያየ ሰው ጋር በሆን ነገር እነካካለው፣ ፋሚሊ ጋር ግን አልደርስም። ስለዚህ አሁንም ሳርዬ ካለች ሼር አድርጉላት። መጀመሪያ ከሳራ ጋር ያለውን ነገር እንፍታው። ከዛ በኋላ ከሊና ጋር ያለውን ነገርም እንነጋገራለን። ሊናንም ቢሆን ያናግራታለሁ። ሀቃቸው ይሻላል። ሁሉም በቃ የሆነ ይወገር እዚህ ጋር በቃ የሆነ አንድ እንኳን ለሆነ ነገር ሁሉም እንዳለ ወንድ ካለው ስም በስነስርዓት እንዲያወራ እንኳን አይፈቅድም። በቃ አንድ የሆነ አይደል እንደ እቺ ልጅ እኮ አብራው አትኖርም አይደል? የፈለገ እንደዚህ እየበደላት ገባ። ይህን ያህል ማለት ነው። እንደዚህ አይነት በጣም የሚያስጠል ለማፋቀር የሆነ ነገሩን ለማቀራረብ መምጣት ሲሆን ሁሉም በቃ ፈራጅ በጣም ይደብራል። በጣም በቃ እኮ ትናንትና ቀን ሙሉ እያንዳንዱ ቤት ተበርግዶ ስለ እነሱ ነው የሚወራው። አይ ነው የአንድ ሳምንት አጀንዳ ነው። የጠንቋዩ አጀንዳ ሲጠፋ የጣሊያን ማፊያ ገቡ እየተባለ ይወራል። አይ ነው አጀንዳ አታውሩ አይባልም። አምጥተው ሚዲያ ላይ ያፈሰሱት እነሱ ናቸው። ነገር ግን መፍታት ይቻላል። እንደ አዲስ አበባ ልጅ ሳራ አጥፍቶባታል። እሱም እልህ ይዞት ነው። እንዴት አሳልፋ ትሰጠኛለች እህት ናት የሚል እንትን አለው። ለፍተሽላቸዋል፣ ወንድሞችሽ ናቸው። እዚሁ ሚዲያ ላይ ነው። ይቅርታ ይጠይቅሻል። ሊና ራሱ በግፊት ነው እዚህ አይነት ደረጃ ላይ እየደረሰችው፣ በግፊት ነው። በቃ እንደዚህ አድርጊ ምናምን ተብላ ነው እንጂ እሷ ራሱ ምስኪን ናት። ምንም እንደዚህ ክፉ ሰው አይደለችም። በእውነት ሮሚ እኔ አዋርቻ ታውቃለሁ። ቪዲዮ ኮል ምናምን ደውለውልኝ ምናምን ጣሊያኑ ነው ሁሌ አዋርተውኝ ሰላም ብለውኝ ምናምን ያውቃሉ። ምርጥ ልጅ ናት። እሷንም በግፊት ነው እኔ አልሄድም ብዬ ምናምን እያለች ነበር እኮ ገባሽ? ምንም እሱ ቢጎዳ ቢታስራት ምንም የሆነ ያሳለፉት ህይወት ነው። የፍቅርም ህይወት አሳልፈዋል ብዙ ገባሽ? እሱ ነው እኮ የምልህ። አንድ ቀን ላሳለፍከው የፍቅር ህይወት ስልክ ሁሉ ነገር ትተዋለህ። ስለዚህ እርቅ ነው እንጂ ጸብ ለማን በጅቶ ያውቃል? ለማይበጃልስ ሳይልዬ ጸብ ለማይበጃል። ብዙ ሰው እኮ በቅምቀማ ሂሳብ ከምትወደው ጓደኛ በምንም በማታውቀው ሲነጋ ተጣልተሃል ስትባል እኔ ሊሆን አይችልም ብለህ እስክትባባል የተጣሉ እዚህ ለንደን ላይ አሉ። ዘኔ ክስዳይ ግን አልቅሶ እኔ አንተን እንዲያደረግኩ ግደለኝ ከፈለክ ይባባላሉ። ስለዚህ አሁንም ይሄ ሌላ ነገር የለም። የአዲስ አበባ ልጆች ናቸው። ወንድም ናቸው። እህት ነው፣ ወንድሟ ነው። ቢፈልግ መቼም ድንጋይ የለም ውጭ ሀገር። ጄሪካን በጭንቅላቱም ይዞ እንደ ማን ነው ፍቅር ይዝን ይቅርታ ይጠይቃታል። ድንጋይ በስነ ስርዓት በእውነት በቃ መካስም ካለባት በቃ አንድ ቀንም ሁለት ቀንም ተቃያሚ ይሆናል። በቃ ያለውን ነገር ምናምን በፒስ ይፈቱ። በቃ በእውነት ሮሚዬ ሊና እንደዚህ ክፉ እንደዚህ በጣም ሰው እንዲጎዳ የምፈልግ ልጅ አይደለችም። በጣም ምስኪን ልጅ ናት። ይሄን ያህል ተጣልተዋል እኮ እሷ ጋርም እኮ ብዙ ነገር አሳልፈዋል አብረው እየጠጡ። እኔ የማውቀውም ታሪክ አለ እኮ ብዙ ነገር ገባሽ? እኔ የምለው ለሀጂ ማለት ነው እያንዳንዳችን ከእናንተ በላይ ፈጣሪ ሸፍኖልን ነው እንጂ እያንዳንዱ በየቤቱ ጉድ አለ። ገባ? ያው ፈጣሪ ስለሚሸፍንልን እንጂ የእናንተ ሰይጣን አሳሳታችሁ ምንም ማለት አይደለም። አሁን ሼር አድርግላትና ለሳራ ሀጂ ይቅር ተባባሉ። በቃ ሮሚዬ እኔ መጣሁ። በቃ እስቲ ሳረቸው ጋር ሻናግራት ጾም ነው እና ሀጂ ሙስሊሞች ናቸው። ሮሚዬ ጾም ነው። ሮመዳን ጸባ አይፈቀድም፣ ጸባ አይፈቀድም ነበር ወላሂ ላይ አትታይም ሳራ ይለች። ኦኬ ጾም ነው እና ይቅር ተባባሉ። ማለት ኢድም እየደረሰ ስለሆነ ኢድም እየደረሰ ስለሆነ ሀጂ ደውላችሁ መጠየቅ አለባችሁ እና በቃ ይቅርታ ምናምን በላት። ምንም ማለት አይደለም። ጠቅላላ ሰው እኮ በእነሱ ነው ይህን ሁለት ቀን ያፈጠረው። ምግብ ትቶ በወሬ ነው እኮ ያፈጠረው ጠቅላላ ህዝቡ። የእኔ ቢዝነስ ከሀበሻ ጋር ስላልሆነ የሚቋረጥብኝ ኢነርጂ የለም። የሚያቆሙብኝ ነገር የለም። ቢዝነስ ከሀበሻ ጋር አይደለም። ስለዚህ አያገኙትም። በቃ እኔም ማስቆም አይችሉም። ባጭሩ በቢዝነሴ መንገድ ቢመጡ አይችሉም። ምንም ሊያሳስሩኝ ቢችሉ የሚያገኙት መረጃ ሊኖር አይችልም። አንድ
ሁለተኛ ነገር ደግሞ ወጥቼም ያን ስራ መቀጠል የምችለውና መስራት የምችለው ነው። ኤኒ ታይም ምንም ማድረግ አይችሉም። ባጭሩ ግን በህግም ቢሄዱ ደግሞ ህግ የራሱ የሆነ አካሄድ አለው። የሚያመጡት ነገር የለም ምንም። ምክንያቱም ምንም ስላላረኩ ምንም አያመጡ። ያ ግን ካሁን በኋላ ግን ዩሮፕ ያላችሁ ሰዎች እንደነ ሮሚ እንደኔ አይነት ቦታ ነው እንጂ ዝም ብለው በየቦታው ሚስጥር መዘርገፍ። አሁን ሀቢባ ለራሱ ኮንፊውዝ ብና በቃ ምንም ማውራት ለራሱ አቅቷት ነበር። አይተሻት ከሆነ አታውቀውም። የኢሮፕ ኬዝ እሷ ይታውቀዋለች። እነሱ የሚያወሩ ቋንቋ እኔ በሆን አውቀዋለሁ። ገባሽ? እዚህ ነው የምንኖረው። የአዲስ አበባ ልጆች ነን። ከአዲስ አበባ ልጆች ጋር የምንውለው ብዙ ነገር እናውቃለን። ለእኛ ምንም ያ ቋንቋ ምንም አይመስለንም። ሀቢባ የምታውቀው የአረብ ሀገር ልጆች በኢንተርኔት ተዋውቄ ብር ልኬለት ብሬን የ4 ዓመት ደሞዜን በላብኝ ነው የሚሏት። አፈር ብላ ይምጣ። የታለ አምጩ አውጩ የቱጋ ነው የታለ ነው። አሁን እኮ ሀቢባ ላይ የደረሰባት እማታውቀው በቃ ፌንት ልጭር እኮ አፏን አስከድነዋት። ሀውዝ ቢላሂ እንዳለች በዛ ላይ ደግሞ እርጉዝ ናት። ሮሚ እርጉዝ ናት። በዛ ሁለተኛ ደግሞ በቃ የሆነ ምንም 1 ሰዓት ተነፍስ ነው ያለቀው ፕሮግራም። 1 ሰዓት ተነፍስ እነሱ ብቻ አውርተው ነው የጨረሱት። ሀጂ ምን ቤት ገብቶ የማያወራ ነበር። የሀቢባ ልጅ አንድ ነገር ሆኖ ቢሆን በጣሊያን ማፊያዎች ልጇን እንደዚህ ያደረጉ ተብላ የባሰ ሌላ ችግር ውስጥ እግዜር ሲያወጣ እኮ ጨነቀኝ። ጠንካራ ዋጥጭ ላለውኝ ተንቀሳቀሽ በልጅነቷ ቆጮና ትናደገችው ምንም አትሆንም። ቀላል እንዴት እንዳሳዘነች ታድግና ቡላ ገንፎ በልተሽ ካደግሽ ጥንካሬ ከባድ። ያ ትክክል ነው። እኔ ግን ሮሚ የምር አሳዘነች። ስንት ሰዓት ቁጭ ብላ እኔ ተንቀሳቀሽ ይላሉ። እኔ እኮ 14,000 ምናምን ነው ኮመንት። ግን በቃ ዋጥጪ ተንቀሳቀሽ ምናምን። ወይ ጉድ! ሀቢባ እናት ሀቢባ ጠንካራ ናት። ቆጮ በልተሽ ካደግሽ ምንም። አሁን እኔ እስከ ምሽቱ 12 o'clock አውሪ ብትይኝ አውራለሁ ዝም ብዬ። ቆጮ በልተሽ ካደግሽ ቡላ ገንፎ ከበላሽ ጥንካሬው ጥንካሬ እንዳይመስልሽ።